ጉርሳ ይሰማ መስከረም አይጠባ ይላል ያገሬ ሰው። ደመቁ ስለሌላው አይመለከተኝም፣ ባሌ የኔ ነው፣ ቅብጥርሴ የኔ ፍቅር፣ የኔ ጅኒ፣ የኔ መተት፣ የኔ ምናምን ብላ እንግዲህ መታለች። የመኖር ሚስጥር እያለች እንግዲህ ባሌ ነው፣ አንተን ይጠብቅልኝ፣ እኔ ስለሌላው አይመለከተኝም፣ አንተ ካለህልኝ የኔ ሆት ምናምን ጅኒ ጃንካ ብላ መታለች። ምን ማለት ነው ደመቁ ሸላዬ? ምን ማለት ነው? ድሮ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል? ድስቱን ወይ መተት መጥቶ ማልቀስ የሚባል ነገር አለ። መተት አድርገሽ ታንቆላሽሽ በኋላ ልጁን እንደዚህ ታስቀረሽ በኋላ እንዴት ነው እንደዚህ የምትይው? የነገር ያስሄድሻል፣ የነገር ያዋጣሻል። ታይ እንጂ ጉድ ሳይሰማ መስከረም አይጠባለ። ጉድ ያለው ገንፎ አድሮ ይፋጃል ይላል የሀገራችን ሰው። በጣም ያሳዝናል። ልጅሽ ላይ አባት ላይ መተት አድርገሽ እንደዚህ አድርገሽ እንዴት እንደዚህ ትያለሽ እንዴ? መተት አድርገሽ አንቆላሽተሽ ሴትየው። አሁን ደግሞ ዳኒም አለበት ደመቁም አለችበት እየተባለ ነው። ምን ማለት ነው እንደዚህ? ምን ማለት ነው? እኔ አልገባኝም ያንቺ ነገር ምን ማለት ነው? አንተ ሰላሙንልኝ፣ ለእናቴም ለአባቴም አልጨነቅም፣ ከአንተ ውጭ ወደ ውጭ ስለሌላው አይመለከተኝም፣ ስለሌላው ነገር ምናምን ብለሽ ነው አንቺ ልብሽን እያሳመንሽ ያለሽው። ይሄ ነገር ተገቢ ነው ብለሽ ታስቢያለሽ? በቃ ለሰው ግድም አይሰጥሽ። እንዴ ሰዎች እዚህ ጋር እየተንጫጩ ወንድሞች እህቶች ተጨንቀው እያለቀሱ አንቺ ይሄን ብለሽ ትመጫለሽ? ባለቤቴ ነው ካልሽ እኮ ታዲያ 80 ቅደድ ብለሽ በህዝብ ፊት እኮ ተገብተሽ በህዝብ ፊት እኮ ባልተፈታሽ ነበረ። አንቺ እኮ የተፈታሽ ሴት ነሽ። ወደ ኤፍሬም ስመጣ ደግሞ ኤፍሬም ሄርሜላ ምን አገባሽ ላልከው፣ ሄርሜላ እኮ ህይወቷ በአብርሃም እጅ እኮ ናት። ህይወቷ በአብርሃም እጅ እኮ ናት። ቀለበት በይፋ በአደባባይ የታሰረላት ሴት ናት። በአደባባይ የታሰረላት ሴት እኮ ናት። ስለዚህ መቃወምም ባሌም ማለትም አንድ ላይ መሆንም ይችል መብቷ ነው ማለት ነው። እንዳየነው ከሆነ ቪዲዮውን እንዳየነው ከሆነ በሶሻል ሚዲያ እንዳደረገችሁት ከሆነ አዎ ሄርሜላ ትክክለኛ ባሏ የአብርሃም ይወት ባሏ በአደባባይ እንደዛ ደግሶ ያደረገለት እናምጣለ ያንን ቪዲዮ። ደመቁ ደግሞ ታርቅ ያለው ብላ ተጫውቼብሃለሁ፣ ሚናውን በ3 ቀን ተጫውቼብሃለሁ ብላ የምትል ሴት ናት። ይሄንን ነው የምናውቀው። ይሄንን ያስተማረ ሴት ናት። እንዴት ታዲያ ሚስቱ ናት ብለን የምንሰይመው? ከእንደዚህ አይነት ድርጅታችሁ ከተንቆላሸው ከተበላሸው ድርጅታችሁ ብትታቀቡ ይሻላል። ትውልድም እየተበላሸ ነው። ትውልድም ብዙ ነገር እየሆነ ነው። ያ ማለት በእናንተ የተነሳ ማለት ነው። ለማንም ሩታም ያቀዳችሁት ያሰባችሁ ተሳክቶላችኋል። ወንድማችንን አንቆላሽታችሁ ወንድማችንን በዚህ ልክ አርጋችሁ ደግሞ ወደ ዳኒ ይቺ ጠጋ እቃ ልታነሳ ዳኒ እያላችሁ ነው። ደግሞ ዳኒ አሁን ደግሞ ከመጠጡ ላይ ያለበት ዳኒ ከጅኑ ላይ ያለበት እዛው ራሷን ትቻል። ደመቁ እዛው ራሷን ትቻል። ኤፍሬምና ሩታ ናቸው እንደዚህ ያስደረጉት። ወዴት ነው ደግሞ ወደ ዳኒ የምትወስዱት? አሁን ቶፋ ያለው ስልኩን ካላነሳህ ኤፍሬምን እሱን እንትናን ዳኒ ከመጣበት ካለበት መጥቼ ነው መገልክ። ማነው የሚገለው? ዳኒ እኮ ለአብርሃም የቆመ እንጂ ሄዶ ከደመቁ ጋር መተታሰርቶ የሚመጣ ልጅ ነው አለለም። እኔ አላስብም። የበላው አንቆት መስሎኛል። እኔ እንግዲህ ባይዘው ዳኒንም ብዙም አላምነውም። እኔ ግን ቢሆንም ደግሞ እንደዚህ የሚያደርግ ልጅ ነው አለለም። ይሄ ልጅ እስከሚወድቅ ድረስ ይሄ ልጅ ተንኮላሽቶ እንደዚህ ብሎ እንዴት ይቺ መሳቂያ ደመቁ ሸላይ ምንድን ነው የምትይው? ምን አልሽ? ቀጣፊ ሆ ስለሌላው አይመለከተኝም፣ የመኖር ሚስጥር እኔ ካንተ ውጭ ምናምን ብላ ቦሰተች። ማነሽ አንቺ? ደመቁ ማነሽ አንቺ? ምን ማለት ነው አልገባኝም። እኔ የላክሽ ፒንቸር አሁን ፖስት ያደረግሽው ፒንቸር በቃ ዘዴ እንደደረደርሽ ዘላለም ዓለምሽን ዘዴ እንደደረደርሽ ነሽ። ዘላለም ዓለምሽን የሆነ ነገር እንደደረደርሽ ነሽ። ዘላለም ዓለምሽን ነው፣ ዛሬ ብቻ አይደለም። ስለዚህ የነገራችሁ የተንኮላችሁ መቼም ሊሳካላችሁ አይችልም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የጎጃም ቤተሰቦች እንዴት ናችሁ?
ሀሳብ አስተያየታችሁን እንግዲህ አስቀምጡ። ደመቁ እንግዲህ እኔ አንተ ብቻ ሰላሙንልኝ ለእናቴም ለአባቴም ለእህቴም ለበህዝብም አልጨነቅም ለማንም የማስብ ሰው አይደለሁም ብላ ነው እንግዲህ የመጣችው። አዎ ያለ መጨነቋን ደግሞ ለህዝብ አሳይታናለች። ጢባ ጢቦሽ እየተጫወትኩ ነው ህዝብ ላይ እያለች ነው ሩታ። እንግዲህ እኔ ሰው ላይ ጢባ ጢቦሽ እየተጫወትኩኝ ነው፣ ስለኔም ስለ ባለቤቴም የሚያገባው ነገር የለም እያለች መልስ እየሰጠች ነው። በመስኮት የዘለለ ሰው ሁልጊዜም የመስኮት ቪንቸር ነው ለሰው የሚያጋራው እንጂ አንድ ጥቅም ያለው ቪንቸር ለሰው አታጋር። አውቃለሁ አንቺ ወደ ህግ ይዘውሽ ቀርበው ህግ ቤት ጥለውሽ በነበር የዛ ጊዜ ዋጋሽን ስታገኝ አሊያም የሚመችሽን መንገድ ትመርጫለሽ ወይ የምትስተካከይበትን መንገድ ትመርጭ ነበር። ሰዎችን እንደዚህ እንዲንቆላሹ ሰዎቹን እንደዚህ እንዲሆኑ እያደረግ ሰውን እያበላላሽ ሰው ተሰው ህዝብ ከህዝብ እያበላላሽ እንደዚህ ባልቀጠልሽ ነበር። ይሄ ደግሞ የማን ስህተት ነው? የአንቺም የተመልካቾች ስህተት ነው። ገባሽ? ስለዚህ አንቺ ምንድነሽ? ላሜ ቦራ ነሽ ከነበጎችሽ ከነጊደሮችሽ። ገባሽ? እንደኔ አይነቱ ግን እንደ ጎጃም ሚዲያ ግን አይነቱ አትቀበልሽም በፍጹም ማለት ነው። ስለዚህ መተትሽንም ሆነ ጥንቁላሽንም ሆነ ታይ። ይሄንን ነው የምንልሽ እኛ የምንልሽ ይሄንን በቃ አምላክ በቃ ከልጁ ላይ ያለውን ጉድ አስነሺ፣ ከልጁ ላይ ያለውን በላ አስነሽለት። በቃ የልጅሽን አባት አንኮላሽተሽ የምትቀመጪ ሴት እኛ ከመውራትም ሆነ ምንም ሆነ አይጠበቅብሽም። እውነት ለመናገር ማለት ነው አይጠበቅብሽም። በቃ አንቺ አንድ ሰው ግዴታ አንድ ሰው የያዘኝ ብለሽ አንኮላሽተሽ ማስቀመጥ አለብሽ? አንድ ሰው የያዘኝ ብለሽ ጅላቱኒ ሞኛቱኒ የልጅሽን አባት የልጅ አባት ነው ካልሽ በዚህ ልክ አንኮላሽተሽ በዚህ ልክ ደግሞ አበላሽተሽ ለማንም ሰው መልስ ልትሰጪ አትችይም። ማነሽ አንቺ? አንቺ ማን ስለሆንሽ ነው አንቺ መልስ የምትሰጪው ለህዝብ? መልስ አትስጪ። ከቻልሽ በሰላም ነው እንጂ መልስ መስጠት የምትችይው በእንደዚህ አይነት ደረጃ አይደለም መልስ የምትሰጪው ለህዝብ። ህዝቡ እኮ እዚህ ጋር እኮ እየተጨነቀ ስለ አብርሃም እየተጠበበ ያለ ህዝብ ነው። አንቺ ደግሞ እንደዚህ ብለሽ ለህዝብ ሀሳብ ልትሰጪ ነው? ባለየ ሲወልደኝ ምን ነው በሬ ባራኝ ይላል ያገር ሰው። ባለየ ሲወልደኝ ምን ነው በሬ ባራኝ። እንዳንቺ አይነቱ ጨቅላ ተወልዳ መሃን ቢሆኑ ላለው ደግሞ ገባሽ? እንዳንቺ አይነቱ ከምትወለድ እንዳንቺ አይነት ጨቅላ ከምትወለድ ባለየ ሲወልደኝ ምን ነው በሬ ባራኝ የተባለው እንዳንቺ አይነት ጨቅላ ሰዎች ስለወለዱ ስለተንኮላሹ። ገባሽ? አንቺ ከጥቅም ውጭ ነሽ፣ አትረቢም ማለት ነው። ያ ማለት አትረቢም፣ መርቢያ ቢስ ነሽ ማለት ነው። ባለየ ሲወልደኝ ምን ነው በሬ ባራኝ። በቃ መልስ ሰጥቼሻለሁ ደግሞ እኔ ለአንቺ ማለት ነው። አንቺ ለህዝቡ መልስ ሰጠሽ አይደል? እኔ ደግሞ ጥግ ድረስ ሂጄ ደግሞ መልስ ሰጥሻለሁ ለአንቺ። አዎ ለአንቺ መልስ ሰጥሻለሁ። በዚህ መልኩ ሜንሽን አድርጋችሁ አድርሱልኝ። እኔ መልስ ሰጥቻታለሁ። ባለየ ሲወልደኝ ምን ነው በሬ ባራኝ።